በዓለማችን ሁለት አይነት ወንዶች አሉ። በሴት ዘንድም በስራ ቦታቸውም በየትኛውም ቦታ ላይ የመወደድ አይነት ጸጋ ያላቸው ወይ ደግሞ የመወደድ አይነት ልማድ ያላቸው የመወደድ አይነት ባህሪ ያላቸው፣ በዛው መጠን ደግሞ ብዙ ጥሩ ነገር እያላቸው የሆነ ትንሽ ነገር ግን ስለሌላቸው በሚስቶቻቸው ዘንድ በሴት ዘንድ የማይወደዱ የማይፈለጉ አይነት ወንዶች አሉ። የሚፈለጉ ወንዶች ለምንድን ነው የተፈለጉት? የማይፈለጉ ወንዶች ለምንድን ነው ያልተፈለጉት? ያልተፈለጉት ከመልካቸው የተነሳ አይደለም። ምንም በመልክ አጠገብ ላይ ምንም ያላለፉ ይሄ አትራክቲቭ የሆነ ነገር የሌላቸው በቁመናም በምንም የሚስብ ነገር የሌላቸው ብቻ ግን በዛ መሳብ በፈለጉት ወይ ደግሞ ልብ ውስጥ ንጉስ መሆን በፈለጉት ሰው ውስጥ የሆነ ቦታ ያገኙ ሰዎች አሉ። የሆነ የሚወደድ የሆነ ካራክተር ያላቸው ወንዶች አሉ። ምናልባት ይሄን ቪዲዮ የምትከታተሉ ኢትዮጵያ ውስጥ ውጭ ሀገርም የምትኖሩ ይሄ ነገር የሚሰማችሁ እንዶች ካላችሁ እስከ መጨረሻው ድረስ ተከታተሉ፣ የሆነ ነገር ታገኛላችሁ። በነገራችን ላይ በሰው ዘንድ መወደድ፣ በሚስቶች ዘንድ መወደድ ወይ ደግሞ በሴት ዘንድ መወደድ ወይ ደግሞ በስራ ቦታ ባለክ ቦታ መወደድ በጣም እናጣጥለው አይደለም። ከኖርክ እዚህ ምድር ላይ የሰው ፍቅር አግኝተ አንተ ወደ ከዛም ደግሞ ተወደ ነው ደስ የሚለው። በጣም ልዑል ብትሆን መልክ ቢኖር ቁመና ቢኖር በቃ ልዑል ብትመስል አልኩ። በጣም የሚገርም መልክና የሚገርም ቁመና ኖሮ የሆነ ነገር ከሌለ የሚሰማ የለም ወይ ደግሞ የምትሰማ ሴት የለችም። የሆነ ነገር አለክ፣ በጣም ልዑል ነው የምትመስለው፣ መልክ አለ፣ ቁመና አለ፣ የሆነ ነገር አለ። ምናልባት ኪስ ባዶ ሆኖ ሊሆን ይችላል። እመነኝ ከዛ በኋላ እንደ ንጉስ ታይታይ መኖር እድል በቃ 50-50 ነው። ሁሉም ሴቶች ገንዘብ ይወዳሉ እያልኳቸው አይደለም። ምንም ልዑል ሆነ በቃ የሚገርም መልክና ቁመና ኖሮ የሆነ ቦታ ላይ ደግሞ የሆነ ነገር ከሌለ ምን እንደማለት መሰላችሁ? በቅርብ አንድ ሰው ቢሮ ይመጣል። በጣም መልክ አለው፣ ሀብት አለው፣ የሚገራርም በቃ ደስ የሚል የሚገርም ስብዕና አለው። ሴት ልጅ እንደ እንቁላል መንከባከብ የሚችል ሰው እና ድክመተ ወሲብ የምትሉት አይደለም፣ በቃ ምንም ሴክስ ማድረግ አለመቻል ዜሮ ደረጃ በሚባል ደረጃ ያለ ሰው ነው። እንደዛ እየወደደችውም እያለቀሰችውም ነው ሚስቱ በአደባባይ የፈታችው። በቃ ምንም ሳታመነታ ልክ አይደለችም፣ ልክ ነች፣ እሱ ለእናንተ ልተው። እኛ እንደ ሙያ የምንለው ነገር አለ። እናንተ ደግሞ በእናንተ ቦታ ላይ ልክ ናት ልክ አይደለችውም ኮመንት ላይ ያስቀምጡ። በጣም የሚገርም ባህሪ ያለው፣ የሚገርም ስብዕና ያለው፣ የሚገርም ልማድ ያለው፣ የሚገርም ሀብት ያለው፣ የሚገርም አቋም ያለው ቅድም ያልኩትን እውነትም ልዑል የሚመስል አይነት ሰው ነው። ግን በአደባባይ ነው ሚስቱ ሳትደራደርበት የፈታችው። እንግዲህ ሊኖርህ የሚገባ መሰረታዊ ነገር አለ እዚህ ምድር ላይ። ትርጉም ያለው ህይወት ለመኖር የምትፈልግ ከሆነ በሴት ዘንድም ተወደ፣ በስራ ቦታ ቤትም ቦታ ተወደህም ተከብረህም። ሲጀመር ሁሉም ሊወድ አይችልም። ክርስቶስን እንኳን ሁሉም አልተቀበለው። አንተንም ሁሉም ሰው ሊቀበል አይችልም። የሆነ ሰዎች ይወዷል፣ የሆነ ሰዎች ይጠሏል። ነገር ግን በምትችለው አቅም በሚስት ልብ ውስጥ ቦታ አግኝተ መኖር ከፈለግ፣ በሴት ዘንድ ልብ ቦታ አግኝተ መኖር ከፈለግ ሊኖርህ የሚገቡ ካራክተሮች አሉ። እነዛን ነገር ከሌለ በቃ ከራስ ጋር ጦርነት ከፍተ እነዛን ነገሮች ሊኖር ይገባል። ቅድም ብያለሁ እኮ በጣም መልክ ኖሮ ቁመና ኖሮ ምን ኖሮ እዚህ አካባቢ ደግሞ የሆነ የድክመተ ወሲብ የሆነ ነገር ዜሮ ከሆንክ በዛች ነገር እድሜ ልክን እየተጠዘጠዝክና እየተሰደብክ ትኖራል። ካልታከምክ፣ ካላስተካከልከው፣ ካልሰራህበት እሱን ነገር ለማስተካከል የሆነ ነገር ካላረክ በስተቀር በዛች ነገር ደግሞ እየተተቸ ትመጣል። በዛው መጠን ደግሞ እዚህ ጋር የሚገርም ባህሪ፣ የሚገርም ልማድ፣ የሚገርም ሰውነት፣ የሚገርም አቋም ኖሮ ኪስ ባዶ ከሆነ ኪስ ካልሰራ አውጥተህ ማኖር ማትችል፣ ማስተዳደር ማትችል፣ ሚስትህ ለሚስትህ ወርቅ መግዛት፣ ለሚስትህ አበባ መግዛት፣ ለሚስትህ ስጦታ መግዛት፣ ለሚስትህ ሰዓት መግዛት፣ ሚስትህን ፀጉሯን ማሰራት፣ የሚገባትን ለሷ ማድረግ፣ እሷንና ልጆቿን ራስን ማስተዳደር ማትችል ከሆነ ልዑልም ብትመስል እንኳን እኮ አልኩ እየተተቸ እየተናክ ትሄዳለህ። እና መራራ ሀቅ እሱ ነው። እና ማኖር ካልቻልክ፣ የሆነ ነገር መግዛት ካልቻልክ፣ የሆነ ነገር ማድረግ ካልቻልክ ሰውየውን ራሱ ለምን አልወደድከኝም ብለህ ማስገደድ አትችልም። ለምን አልወደድሽኝም፣ ለምን አልፈለግሽኝም፣ ለምን አልሳምሽኝም፣ ለምን አቀላቀፍሽኝም፣ ለኔ ለምን ክብርሽ እንትን አላለም። ይሄ ግን ጥቅም ላይ የተመሰረተ ፍቅር ይኑራችሁ ማለት አይደለም። ግን እንደ ወንድ ቤትህን ማስተዳደር ስትችልና ሳትችል ያለ ክብር እኩል አይደለም። ይሄ ስንት ወንድ ቤት ውስጥ የሚያመጥበት ነገር። ይሄ መራራ ሀቅ አንዳንዴ ካወክበትና በቃ ትክክለኛው መሆኑን ልክ ስታቅ የትኛውም ቢሆን እናትህን ብትሆን ስትዘረዝርና ሳትዘረዝር እኩል አይደለም። ዶክተር ልጇንና ይሄ እየሰራ ዶላር የሚያመጣው ልጅና ሌላው ልጅ እኩል አትወድም። መጽሐፍ ቅዱስም ይላል እኮ ደሃን ሰው ቤተሰቡ የገዛ ቤተሰቡ ራሱ አይወደውም ይላል። እና የፈለገ ልዑል ብትመስል ቤትህን ማስተዳደር ካልቻልክ በሚስት ዘንድ እየተናክ ትመጣለህ። የፈለገ ከተማ ውስጥ ቁጥር 1 ሚሊዮነር ብትሆን እየጠጣ የምታድር እየጠጣ የምትውል ቤትን በትክክል ማትመራ ሚስትን በትክክል ማታስተዳደር የሚያማልል ወይ ደግሞ የሚያስከብር ስብዕና ከሌለ ሚስት ልብ ውስጥ ተከብረ የመኖር እድል በጣም አናሳ። ለዛ ነው አንዳንድ ወንድ በቃ አታከብረኝ። ክብር ለአንተ ምንድን ነው? ማክበር ማለት ምን ማለት ነው? እየጠጣ ወደ ላይ እያለ ቤት ውስጥና መኪና ውስጥ እንደዛ እንደ ንጉስ እንድታይ ነው? ስራ ፈተ ቁጭ ብላ አልጋ ላይ 24 ሰዓት ተኝተ ከዛ በኋላ አክብሪ ነው? ብታከብር ደስ ይለኛል። ግን እውነታው እንደዛ ነው ወይ? አንተ ብትሆን በቃ የሚያስከብር ስብዕና የሌላትን ሚስትን ታከብራታለህ? ያታከብራትም። እውነታው እሱ ነው። እኔ ወንዶች ከሆናችሁ የሚወደድ ካራክተር ይኑራችሁ። ያ የሚወደደው ካራክተር ምን መሰላችሁ? ምናልባት በተግባር መኖር ሊሆን ይችላል። አንዳንድ
ወሬዎችን ቀነስ ታደርግና አንዳንድ ቦታ ላይ በተግባር ስራን በተግባር ታሳያለ፣ አቋምን በተግባር ታሳያለ፣ በራስ መተማመን በተግባር ታሳያለ፣ ማኖር መቻልን በተግባር ታሳያለ፣ ስጦታ በተግባር ታሳያለ፣ ፍቅር በተግባር ታሳያለ፣ ሴክስ በተግባር ታሳያለ፣ ሁሉን ነገር ለሚስት በተግባር ታሳያለ። ከዛ በኋላ ከእግዚአብሔር በታች በኢየሱስ በቃ እንደ ጌታ ነው የምትታየው። በቃ ራሱ ስራክ ያስወድዳል። እንደዚህ ሁሉ አድርገ ደግሞ የምትቀብጥና ግራ የምታጋባ ራሷን መስፈልገውን ማታቅ ሴት የለችም ማለት አይደለም። የፈለገ ሙሉ አቋም ቢኖርህ እንኳን ይሄንን አቋምን የሚሸረሽሩ ሰዎች አንተ ጋር ግን እንዳይናወጥ ተደርጎ ያ አቋም ከተገነባ እመነኝ ማንም መጥቶ ያንተን አቋም አያንገጫግጨው። ይመጣሉ ይሄዳሉ፣ ይመጣሉ ይሄዳሉ። ስለዚህ ወንድ ከሆንክ የወንድ ልጅ አቋም ይኑር፣ የወንድ ልጅ ማይንድ ሴት ይኑር፣ የወንድ ልጅ ድምጽ ይኑር፣ የወንድ ልጅ እርጋታ ይኑር። ከዛ በኋላ እኔ እመነኝ አልኩ። ከዛ በተረፈ ደግሞ የወንድ ልጅ ደግሞ ምላስ ነው። እኔ ብዙ ወንዶች ይሄ አይ ዶንት ኖ እንዴት እንትን እንደሚሉት አላውቅም፣ የማሳመን እንትናቸው በጣም ሲበዛ ደካማ። ምላስን የሚያስፈልግበት ቦታ ምላስን ካልተጠቀምክ በስተቀር ዝምተኛ ነኝ፣ አኩራፊ ነኝ። አንድ ወንድ በቅርብ ወደ ቢሮ የመጣ ነው። ሁለት ጓደኛሞች ናቸውና አላገባም። እንግዲህ አስበው መልኩ እንዴት እንደሚያምር ቁመናውን አይተዋል። በዛ ላይ ደግሞ ሀብታምም ነው። በዛ ላይ ሴቶች በጣም ይወዱታል እና ጓደኛው አጠገቡ ሆኖ ነው የሚነግረኝ። እና በዛ ላይ ደግሞ እንትን አላለም ማለት አላገባም፣ ጓደኛም ራሱ የለውም። ምንድነው ችግሩ? ይሄ በሴት መጀንጀንን ለምዶታል። ቆንጆ ስለሆነ ሴቶች ይመጡና ስልካቸውን ይሰጡታል፣ ብቻ ይጀነጅኑታል። በሴት መጀንጀን ለምዷል እና ማግባት የሚፈልጋት በቃ ራሷ ጀንጅላ ለምና ተለማምጣ ምናም ብላ እና የትኛው ነው ትክክል አለ። እናንተ የቱን ትላላችሁ? እኔ ግን እንደሞ የታየኝ ነገር ልንገራችሁ። ወንድ ልጅ ሆነ በሴት መጀንጀንን ከለመርከው ወንድነት ካራክተርህን የፈለገ እሷ ራሱ እጥፍ ብትወድ እንደ ወንድ መጀንጀን ያለብህ አንተ። አለበለዚያ የወንድነት ካራክተርህን እያጣው ልትሄድ ትችላለህ። የወንድነት ካራክተርን የማሳመን ብቃትን እያጣኸው አንተ መሆን የሚገባህ ቦታ ላይ እሷ እየሆነች ነገም ደግሞ አንተ መቆም የሚገባ ቦታ ላይ እሷ እየቆመች እሷ ወንድ አንተ ሴት ትሆናለህ፣ ወይ ደግሞ ወንድም ሴትም ትሆናለህ። ስለዚህ የፈለገ ብትወድክ ራሱ እንደ ወንድ ሴት ልጅን መጀንጀን። ለምሳሌ እሷ በጣም ትወዳለች እንበል፣ አንተ ስጦታ መስጠት የለብን፣ መሳም የለብን፣ ማቀፍ የለብን፣ ፍቅር መስጠት የለብን፣ የሆነ ሪስፖንድ አያስፈልግም አንተ ጋር። እሷ ልትወድ ትችላለች፣ ግን የሆነ መልስ በአንተ በኩል እንደ ወንድ አያስፈልግም። እሱ ካለ በእሷ ልብ ውስጥ ንጉስ ሆነ የመኖር እድል ከፍ ያለ እና ያ ልጅ ከዛ በኋላ ነው ብዙ ነገሩ የተስተካከለ። መጀመሪያ ግን ረጅሙን ዓመት በቃ በሴት መጀንጀንን ልማድ አድርጎት በቃ ይሄ የሴታ ሴት አይነት ባህሪ የኖረው ነው። ዞሮ ወንድ ልጅ ከሆንክ አንዳንድ ቦታ ላይ ምላስ ይጠቅማል፣ አንዳንድ ቦታ ላይ ተግባር ይጠቅማል። በተለይ ሴት ልጅ ፈገግ ብሎ ለማሳመን የሚሞክር አፕሪሺየት የሚያደርግ ኮራ ያለ አቋም ያለው፣ በጣምም የማይናገር በጣምም ዝም የማይል መካከለኛ ያለው፣ በጣምም ሳቅ የሚያበዛ ሳይሆን በጣምም ቁም ነገር የሚያበዛ ሳይሆን መካከለኛ። አንዳንድ ወንዶች ጭልጥ ብለው ቁም ነገር እንዳገጃት በቃ ስለ ትዳር ስለምን መጀመሪያ ስሜት የሚባል ነገር አለ። ስሜት ፍጠርባት። ገና ስታይ የሆነ ነገር እንዲሰማት አድርግ። ገና ስታስብህ ራሱ የሆነ ነገር እንዲሰማት አድርግ። እኔ በቀደም ብያቸዋለሁ። አንድ ሴት እባክህን ባለቤቴ ይመጣል ሰሞኑ፣ ሲመጣ እባክህን በደንብ ምከሪ። ምን ሰውነቱን እንዲሳቅፉ ሴት ያቀፉ ይመስለኛል። የሴት ሰውነት ነው ያለው እና የ9 ዓመት ባሌ ነው። በጣም በቃ አይዶን ምን አይነት ስሜት ውስጥ እንደተፈጠረ አላውቅም። በቃ ሳቅፈው ሴት ያቀፍኩ ይመስለኛል። እዚህ ስማችን ነው ሴቶች በጣም ብዙ ጥያቄ ያለባቸው። አንዳንዴ እኛ ስላልተጠየቀን ብቻ ምንም በቃ ጥያቄ የሌላት ምንም ማታቅ ታውቃለች። ሚስት ስለ ሴክስ ታውቃለች። ሚስት ካንተ እጥፍ ስለ ሴክስ ታውቃለች። ምናልባት አንዳንድ ጊዜ ያልሞከርከውን ነገር ስትሞክር ምን እንደምትችልና ምን እንደማትችል ያኔ ነው የምታውቀው። ታውቃለች ሚስት ስለ ሴክስ ታውቃለች፣ ስለ ወንድነት ታውቃለች፣ አቅምህን ታውቃለች፣ ብቃትህን ታውቃለች፣ ወሬህን ታውቃለች፣ ተግባርህን ታውቃለች። በሚስት ዘንድ ንጉስ ሆነ መኖር የምትፈልግ ከሆነ ተግባር የሚያስፈልግበት ቦታ ላይ ተግባር ያለው ሰውን፣ ዝምታ የሚያስፈልግበት ቦታ ዝምታ ይሁን፣ ማሳመን ብቃት ይኑር። ከዛ በኋላ ደግሞ ዝም ብለህ ቁም ነገረኛ መስላት አትታይ። በቃ ቁም ነገር እሱ ሲሪየስ ብቻ ነው። ሲሪየስ ብቻ አይደለም። አንዳንድ ጊዜ ቀልድ፣ አንዳንድ ጊዜ ሲሪየስ፣ አንዳንድ ጊዜ ጨዋታ፣ አንዳንድ ጊዜ ኮስተር፣ መካከለኛ። ቀልድም ይችልበታል፣ ጨዋታም ይችልበታል፣ ፖለቲካውንም ይችላል፣ ሳይንሱንም ይችላል፣ እግር ኳሱንም ይችላል፣ መንፈሳዊ ሁሉንም ነገር ያውቃል። ከእንደዚህ አይነት ወንድ ጋር መኖር እንደሚያስደስታት ሴት ሌላ ነገር አያስደስታት። ሴት ልጅ መንከባከብም ይችልበታል፣ ጥፍር መቁረጥ ይችልበታል፣ ሰውነቷን ማሳጅ ማድረግ ይችላል፣ ማቅበጥም ይችልበታል፣ ስነ ስርዓት ያዥ ማለት ይችልበታል። እንደዚህ አይነት ወንድ ነው ሴቶች በጣም ሲበዛ የሚወዱት። ከምንም ነገር ግን የሚቀድመው መጀመሪያ ሴቷ ላይ ስሜት መፍጠር መቻል። እኔ ከባድ ብቃት ለአንድ ወንድ የሚጠይቀው የትኛው ነው ካላችሁ፣ ሴት ላይ ስሜት መፍጠር መቻል። አንተን ስታስብ የሚሰማት የሆነ ስሜት እንዲኖር ማድረግ፣ አንተን ስታይ የሆነ የሚታያት ነገር እንዲኖር ማድረግ፣ ልቧ ሲጨነቅ ወይ ደግሞ የሆነ ስሜቷ ወይ አይኗ ወይ ሰውነቷ የሆነ ነገሯ ሲቀያየር እሷ ላይ ስሜት ከፈጠርክ እሷ እየወደደች ትመጣለህ፣ አንተም እየወደድኳት ትሄዳለህ። ከዛ በኋላ በጣም ያማረ በጣም ደስ የሚል በጣም የሚያስቀና የፍቅር ህይወት ይኖራቸዋል። ይሄ ምንም ጥያቄ የለም። መጀመሪያ ግን ስሜት መፍጠር። ያ ስሜት ከተንከባከብኩ እያደገ ይሄዳል። ስሜቱን ብቻ ተከትለ ወደ ትዳር ግባ ማለት ያደርግ። ከስሜቱ ውጭ እውነት ሚስቴ መሆን ትችላለች ወይ? እውነት እኔና እሷ እንግባባለን? ይሄ ሴክሹዋል ኢንቲሜሲ ነው የሚኖረን ወይስ ይሄ አይ ኮንታክታችን ብቻ ነው? ቦዲ ላንጉጃችን ብቻ ነው ወይስ ሌላ ነገር አለ? ይሄንን በደንብ ዲቴል
ዲቴል ማጥናት አለ እንጂ ስሜት ስለፈጠረች ስሜት ስለፈጠርክባት ብቻ ሚስት መሆን አትችልም። ምክንያቱም ሁሉም ጋር ስሜት ሊሰማ ይችላል፣ ሁሉም ጋር ግን ያ ሁሉ ልክ ነው ማለት አይደለም። ዞሮ ዞሮ ሴት ልጅ የማትወደው ወንድ ምንም ውስጥ የሌለ እንደምትፈልገው ስሜት እሷ ላይ መፍጠር ያልቻለ፣ እንደ ወንድ እሷን መያዝ ያልቻለ፣ እንደ ወንድ ማውራት ያልቻለ፣ እንደ ወንድ ኮራ ማለት ያልቻለ፣ ተርበትብቶ በቀን 30 ጊዜ ለሴት ልጅ የሚደውል ሴት ሊወድ ይችላል፣ ሴቶች ግን አይወዱት። እና በጣም ተወዳጅና ማራኪ ወንድ መሆን ከፈለግ በእርግጠኝነት ነው የምነግርህ፣ መጀመሪያ የወንድ ልጅ አመለካከት ይኖር። መጀመሪያ ለራስ የሚሰማ ምንድን ነው? ራሱን ተወደዋለህ? ጸጉር ስታይልን፣ አለባበስን፣ አካሄድን፣ አቋምን ተወደዋለህ? አመጋገብ ጤናኛ ነው? ስፖርት ሰራለህ? በጣም የተረጋጋ ማይንድ ሴት አለ? በጣም ስራ ተወዳለህ? ከዛ በኋላ ገንዘቦች ላይ በደንብ ሲሪየስ አቋም አለ? ነገ ኃላፊ ነህ፣ ነገ ባል ነህ፣ ነገ አባት ነህ፣ ነገ ራስ ነህ። ራስ ስለሆንክ አባት ስለሆንክ ባል ስለሆንክ መስራት አለብህ። ቤትህን ልጆችን ማስተዳደር ከቻልክ ነው እንደ ንጉሥ ታይተህ ተከብረህ የምትኖረው። ሰርተህ ቤትህን ሚስት ልጆችህን ማኖር ማስተዳደር ካልቻልክ በቃ እንትንህን ሰዎች ይጠረጠሩታል። በቃ ብዙ ቀን አብልተህ አንድ ቀን ቢደክምህ ትታማበታለህ። ይሄንን እየመረራችሁም ቢሆን ዋጡት።